በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ሚልክያስ ምዕራፍ 1 በሚልክያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው። እስኪ በልባችሁ አስቡት። እኔ ወደድኋችሁ ይላል እግዚአብሔር፣ እናንተ ግን በምን ወደድኸን ብላችኋል። ኤሳው የያዕቆብ ወንድም አልነበረምን? ይላል እግዚአብሔር። ያዕቆብንም ወደድኩ፣ ኤሳውንም ጠላሁ። ተራሮችንም አጠፋሁ፣ ርስቱንም ምድረ በዳ አደረገው። ማንም ሰው እነሆ ኤዶምያስ ፈረሰች፣ እንመለስና ፍርስራሿን እንስራ ቢል ሁሉን የሚችል እግዚአብሔር እንዲህ ይላል፣ እነርሱ ይሠራሉ፣ እኔ ግን አፈርሳለሁ። እነርሱም የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላሉ። ዓይኖቻችሁም ያያሉ፣ እናንተም እግዚአብሔር በእስራኤል ዳርቻዎች ላይ ታላቅ ነው ትላላችሁ። እናንተ ስሜን የምታቃልሉ ካህናት ሆይ፣ ልጅ አባቱን ያከብራል፣ ባሪያም ጌታውን ይፈራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሠራዊት ጌታ እግዚአብሔር። እናንተም ስምህን ያቃለልን በምንድን ነው ብላችኋል። በመሠዊያው ላይ ርኩስ እንጀራ ታቀርባላችሁ። እናንተም ያረከስን በምንድን ነው ብላችኋል። እግዚአብሔር ገበታ የተነቀፈ ነው፣ በውስጡም የተሠራው እህል የተናቀ ነው ብላችኋልና። ዕውሩን ለመሥዋዕት ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውንም ስታቀርቡ ይህ ክፉ አይደለምን? ይቀበልህ እንደሆነ ለፊትህም ያደላ እንደሆነ እስቲ ያን ለአለቃህ አቅርብ፣ ይላል ሁሉን የሚችል እግዚአብሔር። አሁንም ለአምላካችሁ ለእግዚአብሔር ፊት ተገዙ፣ እርሱንም ለምኑት፣ ይበጃችሁ ተደርጓልና፣ ለፊታችሁም አደላ እንደሆነ ታያላችሁ፣ ይላል ሁሉን የሚችል እግዚአብሔር። በእናንተ ምክንያት ደጅ ተዘግቷልና መሥዋዕቴን አታቃጥሉ፣ በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም፣ ይላል የሠራዊት ጌታ እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ይከብራልና በየስፍራውም ለስሜ ዕጣን ያጥናሉ፣ ንጹሕንም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና፣ ይላል ሁሉን የሚችል እግዚአብሔር። እናንተ ግን የእግዚአብሔር ገበታ ርኩስ ነው፣ በውስጡም ያለው ሁሉ የተናቀ ነው በማለታችሁ አስነቀፋችሁት። እናንተ እነሆ ይህ ክፉ ድካም ነው ብላችኋል፣ እኔም ናቅሁት፣ ይላል ሁሉን የሚችል እግዚአብሔር። በቅሚያ የያዛችሁትንም አንካሳውንም የታመመውንም አቅርባችኋል፣ እንዲሁ ቁርባንን ታመጣላችሁ። በውኑ ከእጃችሁ ይህን ልቀበለውን? ይላል ሁሉን የሚችል እግዚአብሔር። እኔ ታላቅ ንጉሥ ነኝና፣ ይላል ሁሉን የሚችል እግዚአብሔር። ስሜም በአሕዛብ ዘንድ የታወቀ ነውና በመንጋው ውስጥ ተባት እያለው ለጌታ ተስሎ ነውረኛውን የሚሰዋ ሸንጋይ ሰው ርጉም ይሁን። ትንቢተ ሚልክያስ ምዕራፍ 2 አሁንም እናንተ ካህናት ሆይ ይህች ትእዛዝ ለእናንተ ናት። ለስሜ ክብርን ትሰጡ ዘንድ ባትሰሙ በልባችሁም ባታደርጉት፣ ይላል ሁሉን የሚችል እግዚአብሔር፣ ርግማን እሰድባችኋለሁ፣ በረከታችሁንም ረግማታለሁ። አሁንም በልባችሁ አላደረጋችኋትምና እኔ ረግሜያታለሁ፣ በረከታችሁንም እመልሳታለሁ። እነሆ እንግዲህም ወዲህ በውስጣችሁ አትኖርም። እኔ ጀርባችሁን እመልሳለሁ፣ በፊታችሁም አፍረትን እበትናለሁ፣ ባላቶቻችሁንም አሳፍራለሁ። ከእርሱም ጋር በአንድነት ወስዳችኋለሁ። ቃል ኪዳኔ ከሌዋውያን ጋር ይሆን ዘንድ ይህን ትእዛዝ እንደሰደድሁላችሁ ታውቃላችሁ፣ ይላል ሁሉን የሚችል እግዚአብሔር። የሕይወትና የሰላም ቃል ኪዳኔ ከእርሱ ጋር ነበረ። ይፈራ ዘንድም እነርሱን ሰጠሁት። እርሱም ፈራኝ፣ ከስሜም የተነሳ ደነገጠ። የእውነት ሕግ በአፉ ውስጥ ነበረች፣ በከንፈሩም ውስጥ በደል አልተገኘበትም። ከእኔም ጋር በሰላምና በቅንነት ሄደ፣ ብዙ ሰዎችንም ከኃጢአት መለሰ። ካህኑ ሁሉን የሚችል የእግዚአብሔር መልእክተኛ ነውና ከንፈሮቹ እውቀትን ይጠብቁ ዘንድ ይገባቸዋል፣ ሕጉንም በልቡ ይመረምር ዘንድ ይገባዋል። እናንተ ግን ከመንገዱ ፈቀቅ ብላችኋል፣ በሕግም ብዙ ሰዎችን አሰናክላችኋል፣ የሌዊንም ቃል ኪዳን አስነውራችኋል፣ ይላል ሁሉን የሚችል እግዚአብሔር። ስለዚህ መንገዴን አልጠበቃችሁምና በሕግም ለሰው ፊት አድልታችኋልና እኔ ደግሞ በሕዝብ ሁሉ ፊት የተናቃችሁና የተጣላችሁ አድርጋችኋለሁ። የፈጠራችሁ አንድ እግዚአብሔር አይደለምን? የሁላችሁስ አባት አንድ አይደለምን? ሁላችሁም እያንዳንዳችሁ ወንድማችሁን ትታችኋልና የአባቶቻችሁንም ቃል ኪዳን አፍርሳችኋልና ይሁዳ እግዚአብሔር የወደደውን መቅደስ አርክሷልና የባዕድ አማልክትንም አምልኳልና ይሁዳ ተጣለ። በእስራኤልና በኢየሩሳሌም ርኩሰት ተሰርቷል። እግዚአብሔር ይህን ሥራ የሚሠራውን ሰው ሁሉን ለሚችል ለእግዚአብሔር መሥዋዕት ከሚያመጡ ሰዎችና ከያዕቆብ ወገኖች ለይቶ ያጠፈዋል። ይህንም የምጠላውን ደግሞ አድርጋችኋል። ዳግመኛም መሥዋዕታችሁን እንዳልመለከት ከእጃችሁን በደስታ እንዳልቀበለው የእግዚአብሔርን መሠዊያ በእንባና በለቅሶ በሐዘንም ትከድናላችሁ። እናንተም ስለምንድን ነው ብላችኋል። ሚስትህ ባልንጀራህና የቃል ኪዳን ሚስትህ ሆና ሳለች እግዚአብሔር በአንተና በፈታት በልጅነት ሚስትህ መካከል ምስክር ስለሆነ ነው። እርሱ የሕይወትን መንፈስ አንድ አድርጎ ጠብቆልን የለምን? እናንተም እግዚአብሔር የሚፈልገው ምንድን ነው? ዘር አይደለምን ብላችኋል። ስለዚህ መንፈሳችሁን ጠብቁ፣ የልጅነት ሚስትህንም አትፍታ።
መፋታትን እጠላለሁ ይላል የእስራኤል አምላክ እግዚአብሔር። ልብሱንም በግፍ ሥራ የሚሰውረውን ሰው እጠላለሁ ይላል ሁሉን የሚችል እግዚአብሔር። ስለዚህ እንዳያታልሉ መንፈሳችሁን ጠብቁም። እግዚአብሔርም በቃላችሁ አሳዝናችኋል። እናንተም ያሳዘንነው በምንድን ነው ብላችኋል። ክፉን የሚያደርግ ሁሉ በእግዚአብሔር ዘንድ ደስ የሚያሰኝ ነው፣ እርሱም በእነርሱ ደስ ይለዋል። ወይስ የፍርድ አምላክ ወዴት አለ በማለታችሁ ነው። ትንቢተ ሚልክያስ ምዕራፍ 3 እነሆ መልእክተኛዬን እልካለሁ፣ መንገዴንም በፊት ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል ሁሉን የሚችል እግዚአብሔር። ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱም ብርንና ወርቅን እንደሚያነጥርና እንደሚያጠራ ሰው ይቀመጣል። የሌዊንም ልጆች ያጠራል፣ እንደ ወርቅና እንደ ብርም ያነጥራቸዋል። እነርሱም ለእግዚአብሔር በጽድቅ ቁርባንን የሚያቀርቡ ይሆናሉ። እንደ ድሮው ዘመንና እንደ ቀደሙት ዓመታት የይሁዳና የኢየሩሳሌም መሥዋዕት እግዚአብሔርን ደስ ያሰኘዋል። ለፍርድ ወደ እናንተ እቀርባለሁ። በመተተኞችና በአመንዝሮች በስሜም በሐሰት በሚምሉ የምንደኛውን ደሞዝ በሚከለክሉ መበለቲቱንና ድሃ አደጉን በሚያስጨንቁ የመጻተኛውንም ፍርድ በሚያጣምሙና እኔንም በማይፈሩ ላይ ፈጣን ምስክር እሆንባቸዋለሁ ይላል ሁሉን የሚችል እግዚአብሔር። እኔ እግዚአብሔር አምላካችሁ ነኝና አልለወጥም። እናንተ የያዕቆብ ልጆች ሆይ ሕጌን ያፈረሱትንና ያልጠበቁትን የአባቶቻቸውን በደል አልተዋችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ እመለሳለሁ ይላል ሁሉን የሚችል እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ያሰናክላልን? እናንተ ግን እኔን አሰናክላችኋል። እናንተም ያሰናከልንህ በምንድን ነው ብላችኋል። በአስራትና በኩራት ነው። እናንተ እኔን ቸል አላችሁኝ፣ አሰነካከላችሁኝም። ዘመኑም ተፈጸመ፣ አዝመራውን ሁሉ በጎተራ አገባችሁ። ነገር ግን ባለበት ቤት ይዘረፋል። እስኪ ይህን አስቡ ይላል ሁሉን የሚችል እግዚአብሔር። የሰማይንም መስኮት ባልከፍትላችሁ፣ በረከቴንም እስከሚበቃችሁ ባላፈስላችሁ ተመልከቱ። ምግብን እሰጣችኋለሁ፣ የምድራችሁንም ፍሬ አላጠፋባችሁም፣ በእርሻ ያለ ወይናችሁም አይደርቅም ይላል ሁሉን የሚችል እግዚአብሔር። እንደምታስደስት ምድር ትሆናላችሁና አሕዛብ ሁሉ ብፁዓን ብለው ይጠሯችኋል ይላል ሁሉን የሚችል እግዚአብሔር። በእኔ ላይ በድፍረት ተናገራችሁ ይላል እግዚአብሔር። እናንተ ግን በአንተ ላይ ደፍረን የተናገርነው ምንድን ነው ብላችኋል። እናንተም እግዚአብሔርን ማገልገል ከንቱ ነው፣ ትእዛዙንም በመጠበቅ ሁሉም በሚችል በእግዚአብሔር ፊት ሐዘንተኞች ሆነን በመሄድ ምን ይረባናል? አሁንም ባዕዳንን ብፁዓን ብለን እንጠራቸዋለን። ክፉንም የሚሰሩ ጸንተዋል፣ እግዚአብሔርንም ይፈታተናሉ፣ እነርሱም ይድናሉ ብላችኋል። የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርም አደመጠ ሰማም። እግዚአብሔርንም ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በምሠራበት ቀን እነርሱ የእኔ ገንዘብ ይሆናሉ ይላል ሁሉን የሚችል እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚመርጥ እንዲሁ እመርጣቸዋለሁ። ተመልሳችሁም በጻድቁና በኃጢአተኛው መካከል ለእግዚአብሔር በሚገዛውና በማይገዛው መካከል ታያላችሁ። ትንቢተ ሚልክያስ ምዕራፍ 4 እነሆ ቀን እንደ እሳት እየነደደ ይመጣል፣ ያቃጥላቸውማል። ትዕቢተኞችና ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ። የሚመጣውም ቀን ያቃጥላቸዋል፣ ሥርንና ቅርንጫፍንም አይተውላቸውም ይላል ሁሉን የሚችል እግዚአብሔር። ነገር ግን ስሜን ለምትፈሩት ለእናንተ የጽድቅ ፀሐይ ይወጣላችኋል፣ ፈውስም በክንፎቹ ውስጥ ይሆናል። እናንተ ትወጣላችሁ፣ ከማሰሪያው እንደተፈታ አንበሳም ትፈነጫላችሁ። እኔ በምሠራበት ቀን ከእግራችሁ ጫማ በታች አመድ ይሆናሉና እናንተ በደለኞችን ትረግጧቸዋላችሁ ይላል ሁሉን የሚችል እግዚአብሔር። ለእስራኤል ሁሉ ሥርዓትንና ፍርድን አድርጌ በኮሬብ ያዘዝኩትን የባሪያዬን የሙሴን ሕግ አስቡ። እነሆ ታላቋና የምታስፈራው የእግዚአብሔር ቀን ሳትመጣ ቴስብያዊው ኤልያስን እልክላችኋለሁ። መጥቼ ምድርን በርግማን እንዳልመታ እርሱ የአባቶችን ልብ ወደ ልጆች የልጆችንም ልብ ወደ አባቶች ይመልሳል። ትንቢተ ሚልክያስ ተፈጸመ። በጠቅላላው የብሉይ ኪዳን የመጽሐፍ ቅዱስ ጥናት በዛሬው ቀን ተፈጽመዋል ማለት ነው። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለአባቶቻችን አምላክ ለልዑል እግዚአብሔር ክብር ምስጋና ይግባው። ከዚህ ቀጥለን የሐዲስ ኪዳን መጻሕፍትን ከማቴዎስ ወንጌል ጀምረን እንማማራለን ማለት ነው። በድጋሚ
ረድኤተ እግዚአብሔር አይለየን።